ቴምር ሪል ስቴት የመኖሪያ አፓርትመንቶችን በቡልጋሪያ በሳር ቤትና በአዋሪ ላይ ከባለ አንድ መኝታ 69 ካሬ ጀምሮ በተለያዩ የካሬ አማራጮች በ20% ቅድመ ክፍያ ይዘንላችሁ መጥተናል። 100% ለሚከፍሉ እስከ 35% ልዩ ቅናሽም አዘጋጅተናል። ሱቅ ከፈለጉ ደግሞ በቡልጋሪያ ከ900 ሺህ ብር ቅድመ ክፍያ ጀምሮ እንዲሁም በገላን ከ500 ሺህ ብር ቅድመ ክፍያና በፒያሳ አድዋ 00 ፊት ለፊትም ለሽያጭ አውጥተናል። ለበለጠ መረጃ ከታች ባለው ስልክ ይደውሉ። የሰው ልጅ ዳተኛ ይሆንና በምድራዊ ንዋይ ሲዋዝን እድሉ ያመልጠዋል። ቁጭት ውስጥ ይወድቃል። ቁጭት በማይጠቅምበት ወቅት ቁርአን ላይ በርካታ የሰው ልጅ ምኞትና ቁጭቶችን አላህ ቁርአን ላይ ዘግቦልን። እድሜ ጸጋ ነው፣ ጤንነት ጸጋ ነው፣ ዕውቀት ጸጋ ነው፣ ሀብት ጸጋ ነው። ሳንሰራበት ሄደን ወደ ቁጭት ውስጥ እንወድቃለን። ወጣትነት ጸጋ ነው። የወጣትነት እድሜውን እንዲሁ አባክኖት እርጅና ያንገላታው ሰው እንዲህ ብሎ መጽሐፉን ታሪክ ዘግቦልናል። ፈያ ለይተ ሸባበ የዑዱ የውመን ፈኡኽቢረሁ ቢማ ፈዐለ ልመሺቡ። ምነው ወጣትነት እንደ አዲስ በተመለሰልኝ እርጅና የሰራኝን ሥራ ነግረው ነበራል። ዑምራ የሚያምረው በወጣትነት ነው። ሐጅ የሚያምረው በወጣትነት ነው። ትዳር የሚያምረው በወጣትነት ነው። ዒባዳ የሚያምረው በወጣትነት ነው። እሱ ያልፍህና ነገ መስጂዱ ርቆ ዱላ ተደግፈህ ፈያ ለይተ ሸባበ የዑዱ የውመን። እንደ ወጣትነት አንዴ በመጣልኝ እርጅና የሰራኝን ነግረው ነበር እንዳለው ላለመሆን ሙእሚን ይጠራል። ጤንነት ጸጋ ነው። አሁን በቲክቶክ እየገደልን ያለነው ነፃ ጊዜ ጸጋ ነው። ነቢዩ ዓለይሂ ሰላቱ ወሰላም ከማ ዐንደ አልቡኻሪ ሚን ሐዲስ ኢብኒ ዓባስ የቁል ኒዕመታን፣ ሁለት ለሰው ልጅ የተሰጡ ጸጋዎች አሉ። መግቡኑን ፊሂማ ከሲሩ ሚነ ናስ፣ ብዙ ሰው ግን ማይጠቀምባቸው ቢከስርባቸው። እነማን ይሁን? አስሐቱ ወልፈራግ አሉ ነቢዩ ዓለይሂ ሰላቱ ወሰላም። ጤንነትና ነፃ ጊዜ። ጤንነት ትልቅ ጸጋ። በሽታ ቁስል ነው፣ መጥፎ ጎረቤት ነው። አንዳንድ ችግሮችን ከቦታው ስትርቅ ከችግሩ ትርቃለህ። በሽታ ግን አብሮ ነው። ሁሌ ስተኛ አብሮ ነው፣ ስትነሳ ስትቆም፣ ሀገር ስትሳፈር በሽታ አብሮ ነው፣ ስትሰራ አብሮ ነው፣ ስትሰግድ አብሮ ነው። በሽታ መጥፎ ጎረቤት ነው። ምድር ላይ የተለያዩ ችግሮች ውስጥ ታልፍ ይሆናል። መከራ ሊፈራረቅብህ ይችላል። በሽታ ግን ሲመጣ የመከራዎች ሁሉ መቋጫ እሱ ይሆናል። ጤንነት ጸጋ። አሁን ነው ሱብሒ ጀማዓ የሚመጣው። አሁን ነው ሐጅ የሚደረገው። ሳንወድቅ ኪኒንን ሳንደገፍ መርፌን ሳናሳድ አሁን ጸጋ ነው። ነፃ ጊዜ ጸጋ ነው። በቲክታክ የምናጠፋውን ነፃ ጊዜ ጸጋ ነው። ያልፍና በቁጭት እናማትራለን። አላሁ ጀለ ፊዑላ ቁርአን ላይ የሰው ልጆች እችን ምድር ከተለዩ በኋላ ወደ ዱንያ አማትረው የሚመኙትን ምኞት ቁርአን ላይ ዘገበልን። ተጠንቀቁ፣ መጣችሁ ከምትመኙ ሰርታችሁ ኑ ሊለን ቁርአን ውስጥ ዘገበ። የመጀመሪያው ምኞት ይሄ ነው። መጥፎ ጓደኛ ያለ የህይወት አቅጣጫን ያሳቱት፣ መስመርን ያሳጡት፣ ከቀጥተኛ መንገድ ያሳቱት ጓደኞች የነበረው ሰው በሥራ የሚገናኛቸው፣ በትምህርት የሚገናኛቸው፣ በህይወት የሚገናኛቸው ሊሆኑ ይችላሉ። ስብዕናቸው ያልተሟላ ቀጥተኛውን መስመር የረሱ ናቸው። እነዚህን ጓደኛ ያረግና እሱም መስመር ይስታል። ያኔ መስመር ከሳተ በኋላ የውመል ቂያማ መቀመጫውን ሲያይ በቁጭት ያማትራል ወደ ዱንያ። ያ ወይለታ ለይተኒ ለም አተኺዝ ፉላን ኸሊላ፣ ወይ ምኞቴ ወይ ቁጭቴ እገሌ ምነው ጓደኛ ባላረኩት። ወማ አضለና ኢላ ልሙጅሪሙን፣ መስመር ያሳቱን እነዛ አመፀኞች እንጂ ሌላ ናቸው ይባባላሉ።
ፈማ ለና ሚን ሻፊዒን ወላ ሰዲቅን ሐሚም። አላህ ዘንድ የሚያማልድ ጓደኛ ያጣል። የለንም እንዴ ማን ያማልደን ይላል። የመጀመሪያው ቁጭት ጥሩ ጓደኛ አልነበረው ሰው፣ መስመር ያሳቱት ሰው። ሴቶችም ሊሆኑ ይችላሉ። ይሄ ፋሽን ነው ሂጃብሽን ቀይሪው፣ እንዲህ አይነት ተጽዕኖ ውስጥ ለምን ትኖሪያለሽ? ፒር ኢንፍሉዌንስ አለ፣ የአቻ ጓደኛ ተጽዕኖ መስመር ያስፋቸዋል። አኼራ ላይ ምንዳን ሲቀበሉ ወደ ዱንያ ማትረው ምነው ገሌን ገሊት ጋር ጓደኛ ባልነበርኩ ይላል። ሁለተኛው ቁጭት ይሄ የነቢዩ ዓለይሂ ሰላቱ ወሰላም ሱና መጥቶለት መንገዳቸውን አይቶ ብርሃኑ ከተገለጠለት በኋላ ሀዲዱን ስቶ ሌላ መስመር ይከተላል። ያኔ አኼራ ላይ ሆኖ መልእክተኛውን ሲመለከት ከሐውዳቸው ኡመታቸው ሲጠጣ ሲያይ በቁጭት ያኔ እንዲህ ይላል፣ ያ ለይተኒ ተኸዝቱ መዐ ረሱሊ ሰቢላ። ምነው መልእክተኛው ጋር ቀጥተኛውን መንገድ ባለቀኩ ነበር ብሎ ይመኛል። ታሪኩ ይሄ ሰበበ ንዙሉ ታሪኩ የወረደበት በአንድ ክስተት ነው። ዑቅበት ብኑ አቢ ሙዓይጥ የሚባል የቁረይሽ ጎሳ ነዋሪ አለ። በነቢዩ ዓለይሂ ሰላቱ ወሰላም አመነ፣ መንገዳቸውን ተከተለ። ከዛም እንደሰለመ እነ ኡመየቱ ብኑ ኸለፍ የሚባሉ የቁረይሽ መሳፍንቶች ሰሙ፣ አስጠሩት። ሙሐመድን ተከትለሃል እንዲ አሉት። አዋል እንግዳ ፊትህ ከፊታችን ክልክል ነው፣ እሱን እስክትርቀው እስክታወግዘዋል። ይህ ሰው ከአኼራ ዱንያን መረጠ። መልእክተኛውን መጥቶ አውግዞ እስልምናን ለቆ ወጣ። አላህ ነገ የሚከሰተው ክስተት ቁጭ አደረገ። ቁርአን ላይ ወየውመ የዐዱ ዛሊሙ ዐላ የደይ፣ የውመል ቂያማ ያበዳዩ ሰው እጆቹን ይነክሳል። አንቀጹን ልብ በሉ። ወየውመ የዐዱ ዛሊሙ ዐላ የደይ፣ በቁጭት ሁለት እጆቹን ይነክሳል። ሰው ሲቆጭ ጣቱን ነው የሚነክሰው አይደል? የዛ ሰው ቁጭት ግን የከሰረውን ኪሳራ ሳይ መቋረጫ ወደ ሌለው ጥፋት ውስጥ ስለገባ ኻሊዲነ ፊሃ አበዳ፣ መውጫ የለውም እዛ በኋላ ሁለተኛ እድል የለውም። ከቁጭት አፉስ እንዴት ቻለለት? ሁለት እጁን አፉስ ከቶ ይነክሰዋል። አላህ ወየውመ የዐዱ ዛሊሙ ዐላ የደይ፣ ሁለት እጁን ከቶ ይነክሰዋል። የቁሉ ያ ለይተኒ ተኸዝቱ መዐ ረሱሊ ሰቢላ፣ ምነው የመልእክተኛውን መንገድ ባለቀ። በዱንያ ባብለው በዱቄት ሸንግለው የነቢዩን መስመር ትለቅና እስልምናን ታፈነግጥና ቁጭትህ የማይወጣ ይሆናል። ጣት በመንከስ አይቆጭም፣ ሁለት እጅህን ብትነክስም። ያ ለይተኒ ተኸዝቱ መዐ ረሱሊ ሰቢላ፣ ያ ወይለታ ለይተኒ ለም አተኽዝ ፉላናን ኸሊላ ለቀድ አضለኒ ዐን ዚክሪ በዕደ ኢዝ ጃአኒ ወካነ ሸይጣን ልልኢንሳን ኸዙላ። ይህ ክስተት ይህ መስመር መሳት በዘመናችን የተለያየ ፕሮፓጋንዳ እየሰሙ አፋፍ ላይ ለቆሙ ሰዎች ጥሪ። ሌሎቹ ደግሞ እነዚህ ናቸው። የህይወት ፍልስፍናቸውን ከአላህ ትእዛዝ ውጭ ያደርጉና ሰርጋቸው ላግጣ፣ ለቅሷቸው ለቅሶ የህይወት መስመርን ይስቱና የአላህን ትእዛዝ ይርቁና ያኔው መልቂያማ ሲመለከቱ ኪሳራ ላይ ናቸው። ወየውመ ቱቀለቡ ውጁሁሁም ፊናር፣ ያኔ ፊቶቻቸው እሳት ላይ ትገላበጣለች አላህ። የቁሉን ብለው ይላሉ ያ ለይተና፣ ወይ ምኞታችን አጣዕና አላህ ወአጣዕና ረሱላ፣ አላህና መልእክተኛውን ታዘን ቢሆን ባስቀመጡልን የህይወት መንገድ ሂደን ቢሆን ምን ነበር ብለው ይመኛል። እስልምና ሙሉ ህይወታችን የሚዳኝ ዲን ነው። እንዴት መሄድ እንዳለብን ዘርዝሮ አስቀምጦታል። ከእስልምና በላይ የሚያምር ዲን አላህ አልሰራም። አልየውመ አክመልቱ ለኩም ዲነኩም ወአትመምቱ ዓለይኩም ኒዕመቲ ወረዲቱ ለኩም ልእስላም ዲና። ውብ ዲን፣ ጸጋው የተሟላ የሰውን ልጅን ችግርና መከራን ታሳቢ ያደረገ ምርጥ ሃይማኖት፣ ውብ ዲን። ረዲና ቢላሂ ረበን ወብልእስላም ዲነን
وبمحمد صلى الله عليه وسلم نبيا ورسولا ሌላኛው ተቆጥ ደግሞ ይሄ يوم القيامة جهنم ስትቀርብ ያያታል ስራው ጎሎበታል ይቆጫል ግን ቁጭት አይጠቅመው وجيء يومئذ بجهنم يوم القيامة جهنم ወደ ሰው ልጆች ተስባ ትቀርባለች يقول النبي عليه الصلاة والسلام جهنم الله 70,000 ዘለበት መሳቢያ ገመድ በእያንዳንዱ ገመድ 70,000 መላእክት የጎተታት ትመጣለች ልብ በሉ 70,000 መሳቢያ እያንዳንዱ ገመድ ላይ 70,000 መላእክት ይስባታል غلاظ شداد ጠንካሮች ያኔ እሷን ያያታል وجيء يومئذ بجهنم يومئذ يعني يتذكر الإنسان يسول جاني بمنابو ياسبال وأنا له الذكرى أهم ما استندروا ما سووا من يتكموا يقول بلويلال يا ليتني ويمنيوتي قدمت لحياتي لذي هوت ملكا من سراس قدمي بنبرو لب بلو عنقصوا من يلال يا ليتني ويمنيوتي قدمت لحياتي لهيوتي أسقدمي بنبر ትክክለኛው ህይወት ዋናው ህይወት ከሞት በኋላ ነው የሚጀምረው في حياتي على لحياتي لحياة بعد الموت وما هذه الحياة الدنيا إلا لهو ولعب እቺ ዱንያ መሸንገያ ላግጣንቺ ምንድነች وإن الدار الآخرة ቀጣዩ ዓለም لهي الحيوان ህይወት ማለት እሱ ነው لو كان يعلم ያቁም ይሆናል ይሄማ ላግጣ በቀደም አንድ መስጊድ ውስጥ ነበር ዳዕዋ ያደረገ አንድ አባት ከፊት ለፊት ያሉ 80 ዓመት ይሆናቸዋል ጥያቄ አቀረበ ዱንያ ላይ ምን ያህል ቆይታችኋል አልኳቸው 8 ቀን የኖራችሁትን እድሜ ተመልሳችሁ ሰቡት ህልም ህይወት አይደለም ይሄ ማምረቻ ምድር ብቻ ዋናው ህይወት ከሞት በኋላ የሚመጣው ያ ለይተኒ قدمت لحياتي ምን ነው ከሞት በኋላ ላለው ህይወት ሰርቼ በነበር ብሎ ይቆጫል ሰው ሳንቆጭ እዛ ጸጸቱ ሳንገባ ሙእሚን አሁን ይነቃል ያስተነትናል ፋይሉን ያያል የቀን ውሎውን ይመዝናል ቁርአን ጋር ያለው ግንኙነት ሶላት ጋር ያለው ትስስር ቤተሰብ ጋር ባለቤቱ ጋር ልጆቹ ጋር ወላጆቹ ጋር ጎረቤት ጋር ሀገሩ ጋር ንግዱ ጋር ራሱን ይመስናል ያ ለይተኒ قدمت لحياتي ሌላው ቁጭት ውስጥ የሚወርቀው ደግሞ ይሄ ሰው የሥራ መዝገቡ ይታደለው ግን ሚዛኑ ጎሎበታል የሥራ ዶሴውን ሲያየው ወንጀል በዝቶበታል ያ ዶሴ ደግሞ ያስቀረው ነገር የለም እድለቢስ ነበርና መጽሐፉ የሚሰጠው በግራ እጁ ያኔ ይቆጫል መጽሐፉ ሲሰጠው ያ ለይተኒ ለም ኡተ ኪታቢያ ምነው የሥራ መዝገቤን ባልተሰጠው ብሎ ይቆጫል ሁሉም ጥፋት ውስጥ ከሶላት አጉሏል ከዘካ አጉሏል ከወላጅ ሐቅ አጉሏል ከሀገር ሐቅ አጉሏል ጥፋት በዝቶበታል ያ ለይተኒ ለም ኡተ ኪታቢያ መጽሐፍ እንሰጣለን አሁን አያሕሰቡና አና ላ ነስመዑ ስረሁም ወነጅዋሁም እኛ የሚመሳጠሩትና በግልጽ የሚያወሩትን ማንሰማ ይመስላችኋል አላለ በላ በርግጥ አለ ወሩሱልና ለደይህም የክቱቡን መላእክቶቻችን ቁጭ ብለው የሚመዘግቡት ቢሆን ይሄ መዝገብ የሚያስቀረው ነገር የለም ወውضع الكتاب መጽሐፉን ቀረበ ይላል መዝገቡ አለ فترى المجرمين مشفقين مما فيه እነዛን አመፀኞች ውስጡ ያለውን ሲያዩ ሲርዱ ታያቸዋል يقولون ብለው ይላሉ ما لهذا الكتاب ይሄ መጽሐፍ ምንድነው لا يغادر صغيرة ولا كبيرة إلا أحصاها ትንሽም ትልቅም የቀረው ነገር የለም ምንም ነገር ይጻፋል ብለህ ማታስበው ሁሉ መዝገብ ውስጥ ነገር እናገኛለን መዝገቡ በግራ እጁ የተሰጠው ሰው ወይ ምኞቴ ወይ ቁጭቴ መዝገቤን ባልተሰጠው
አሁን ነው ሙእሚን መዝገቡን በመልካም ነገር የሚሞላ ሐሰናው የሚያሳድግ ቁጭት ሳይመጣ መዝገቡ በግራ እጁ እንዳይሰጠው። አንዳንዶቹ በግራ እጅ ሲሰጣቸው ሌሎቹ ሲያይ እጁን ይደብቀዋል ይላሉ ነቢዩ ዓለይሂ ሰላቱ ወሰላም። መጽሐፉ በሮ መጥቶ ከኋላው ይሰጠዋል። ወአማ መን ኡትየ ኪታበሁ ወራአ ظهሪ አላህ ከማይከስሩት አላህ ያለው። ሌላኛው ደግሞ ይሄ ፍርድ ይሰጣል፣ መዝገቡ ይቀርባል። ጀሃነም ፊት ለፊት አለች። ሲያየው ጠፊ ነው፣ መኖሪያው እሳት እንደሆነ ያውቃል። ያኔ ይመኛል፣ በጠፋው ብሎ ይመኛል። የቁሉ ልካፊሩ ያ ለይተኒ ኩንቱ ቱራባ፣ ምን ነው አፈር በሆንኩ ይላል። ያኔ አላህ ፍጥረት ዓለሙን ሰብስቦ እንስሳትን አፈር ሁኑ ይላቸዋል። ብትን ብለው ይጠፋል። ያኔ እሱም ቢጠፋ ይመኛል። ያ ለይተኒ ኩንቱ ቱራባ፣ እንደነሱ ምን ነው አፈር ሁኜ በቀረሁት። ኢና አንዘርናኩም ዐዛበን ቀሪበን የውመ የንظሩ ልመርኡ ማ ቀደመት የዳህ ወየቁሉ ልካፊሩ ያ ለይተኒ ኩንቱ ቱራባ። እኛ በርግጥ አስጠንቅቀናችኋል። ያኔም ያ ከሃዲ ሰው ምነው አፈር ቀርቼ በሆነ ይላል። ከማይጸጸቱት ባሮች አላህ ይበል። ዱንያ እድሉ አጭር፣ ኃይሉ ሊዘጋ፣ መጋረጃው ሊሸፈን፣ እድሉ ሊጠቀለል፣ መጽሐፉ ሊታጠፍ ሲል ምኞት አይጠፋም። ሐታ ኢዛ ሐضረ አሐደኩም ልመውት፣ አንዳቸውም ሞት በቀረበው ጊዜ ይላል መላእክት ሲመጡ ሲያያቸው ዱንያ ውሸት መሆኗን ይረዳ፣ አላፊ ጠፊ መሆኗን ይገነዘባል። ያኔ ጌታዬ ረቢ እርጅዑን፣ አላህ ወይ አንዴ ዕድል እባክህ ስጠኝ ነው። ለምን ይሆን የፈለገ? ሕንፃ ሊሠራ የጀመረውን ቤት ሊጨርስ ልጆቹን ሊድር ሥራውን ሊያመቻች አይደለም። ረቢ እርጅዑን ለዓሊ አዕመሉ ሳሊሐን፣ ምናልባት መልካም ሥራ ይሆናል መልሰኝ ይላል። ጥሪው ተቀባይነት ያገኘሁ አላህ በአንድ ቃል ቋጨው፣ ከላ በጭራሽ። እነሃ ከሊመቱን ሁወ ቃኢሉሃ፣ የምኞት ቃል ነው ያለ። ወሚን ወራኢሂም በርዘኹን ኢላ የውም ዩብዓሱን፣ ከዛ በኋላ የሚኖሩበት በርዘኽ የሚባል ሕይወት አለ። ከዱንያና ከአኼራ መሃል ያለ ዓለም እዛ ውስጥ ይቆያሉ ይላል። ሙእሚን እድሉን አሁን ይጠቀማል። ሁሌ ራሱ ጋር ሂሳብ ይሠራል፣ ያመለጠውን ይሞላል፣ ለነገ እየሠራ ይሄዳል። ዱንያውንም አይለቅም፣ አኼራውንም አይረሳም። ወላ ተንሰ ነሲበከ ሚነ ዱንያ ወአሕሲን ከማ አሕሰነ አላሁ ኢለይክ። ሁለቱን ይዞ በሁለት ክንፍ ይበራል። ረበና አቲና ፊ ዱንያ ሐሰና ወፊ ልአኺረቲ ሐሰነተን ወቂና ዐዛበ ናር። አላ ወፈዓሉ ልኸይራት ወስተግፊሩ ረበኩም ፈጡባ ሊልሙስተግፊሪን።